ካንተ ህይወት መውጣት ብቻ ነው እሱ ነው አስፈላጊ በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን አንቺ አሁንም እንዲህ እያወራሁሽ ስለመለያየት ነው እያሰብሽ ያለሽው? ቆየሁ እኮ ከወሰንኩኝ ቆየሁ። ልታስገድደኝ ነው? እንዴት ነው ማላስገድድሽ? እንዴ መናገር አለብሽ። ከመሬት ተነስቶ እንለይ ወይስ ፈልገሽ ነው? አትገፋፋኝ ብሩክ፣ አትገፋፋኝ። ፈልገሽ ነው? አስፈላጊ አይደለም። አትገፋፋኝ። በካሜራ ወይም ደግሞ በእንትን እንደዚህ መጥቼ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። ዛሬ መጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ስጠራኝ ልመጣም አልነበረም። ገባ? አሁን እንደዚህ አድርጊ እንደዚህ ሁኚ ምናምን ብለህ እንድታስገድደኝ አይደለም የመጣሁት። የእስከዛሬው ራሱ ይቆጨኛል። የፈለኩትን መወሰን መብቴ ነው። ህይወቱ እኮ የራሴ ነው አይደለ? እሺ መልካም ጊዜ ይሁንልህ። ቻው ሃይሚ፣ ቻው። እንዳትይኝም እንዳትይጂም በቃ እንከባ። እኔ ከሄድሽ ማለት ነው የመጨረሻዬ ነው የሚሆነው። ምንም ቢፈጠር ምን የመጨረሻዬ ነው። እያስፈራራሁሽ አይደለም። ምን እየለመንኩሽ ልትቆይ ፈልገሽ ነው እንዴ? በቃ በስርዓት አውሪኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች ነው ያለው። ፈጣሪ ይመስገን ዛሬ መጥቻለሁ በድጋሚ። ትንሽ ተጠፋፍተን ነበረ፣ እንዲህ ከወራን ምናምን ቆይቶ ነበርና ያው ብዙ ነገር እየሰማን ነው። ብዙ ነገር ተፈጥሯል እየተባለ ነው። ብዙ ግራም ያጋቡ ነገሮች እየሰማን ነውና እንግዲህ ያው ፈጣሪ ነው የሚያውቀው። ሁሉንም የሚያስተካክለው ፈጣሪ ነው። ምን እንደሰማች ምን እንደተፈጠረ እኔ ምንም ማውቀው ነገር የለም። ሀብቴም እየተናገረኝ ነው። ሰዎች ምናምን በቃ እዚህ ታጀራ እንዳለ የሚያገኘኝ ሰው ሁሉ እየተናገረኝ ነውና እኔ ደግሞ ምንም ማድረግ አልችልም። በቃ መወሰን አለብኝ። በቃ ሃይሚን ማግኘት ሁላ አልቻልኩኝም ነበር። በቃ እየታገልኩ ነው። እሷ ይሁን አላ በራሷ ሙድ ብቻ ነው ያለችው። እኔን እንኳን ይሁን እንደ ወንድ እንኳን እያከበረችኝ እንኳን አይደለምና ሲላት ተሰናዝራ ትሄዳለች ምናምን እሺም ብለን ታግሰን እያለፍን ነውና ያው ሌላ ችግር እንዳንፈጠር ሴት ሆነች። ምን እናደርግ? ቢሆንም ያው ክፉ ደግ እንዳሳለፈ ሰው ደግሞ እኔ ምን እንደበደልኳት ምን እንዳስቀየምኳት ግዴታ ማወቅ አለብኝና ግዴታ ነው። ስተትም ሰርቼ ከሆነ በቃ ይቅርታ ብዬ ማለፍ ነው ፈልገው። ምንም በቃ የለኝም፣ ሂንቱ የለኝም፣ ምንም አላውቅም። በቃ እኔም ግራ ገብቶኝ ነው እናንተ ጋር መጣውና ወንድሜም እየተናገረ ነበር። በቃ ቤተሰቦችም እየጨነቁ ስለሆነ በስርዓት ክሊር አድርጉት አለ። እየሞከርኩ ነበር፣ በውስጥም ጣርኩኝ ምናምን በቃ ልንግባባ አልቻልንም። አንዴ ስልኳን ታጠፋለች፣ አንዴ እናወራለን ምናምንና ዛሬ ራሱ ጠርቻታለሁ። በትግል ነው በቃ ማገኛት። ስትመጣ እኔ ያለብኝን ችግር ንገሪኝ እላታለሁ። ምን እንደተፈጠረ እንድትነግረኝ ፈልጋለሁና በቃ ትንገረኝ። ቢያንስ እኔ ነገሩን ማወቅ ነው ፈልገው። በቃ ያለ ምክንያት ከኔ ጋር መጣላት ምናምን የሆነ እንደዛ አይነት ውስጥ እንድትገባ አልፈልግም። አይ ቲንክ የሆነ ነገር አይታለች፣ የሆነ ነገር ደርሷታልና እቺ ልጅ የሆነ ነገር ተብላለች። በቃ እዛ ላይ ነው ፎከስ እያደረገች ያለችው። ሶ በቃ ስተትም ሰርቼ ከሆነ ይቅርታ ማለት ነው። እኔ አሰብኩኝ ምን አይነት ስተት ሰርቻለሁ ምናምን ብዬ ምንም አይምሮ ላይ ሊመጣ አልቻለም። ምንም አይነት ስተት ነው። እስቲ ዛሬ ደግሞ ድላችንን እንሞክራለን። ነገረችኝ፣ ካልነገረችኝም የራሷን ውሳኔ እናስተላልፋለን። በቃ እኔ መታገል ከብዶኛል። ከዚህ በላይ ምንም ማድረግ አልችልም። የሆነ በባዶ ሜዳ መልፋቱ ላይ ይከብዳል። በቃ ምናልባት በድያት ምናምን ከሆነ እንኳን ልወቅ ብዬ ነበር እስካሁን ታግሼ እየለፋኝ ነበርና አሁን ደግሞ ወስኛለሁ። በቃ ቤተሰቦች እስቲ እኔም ግልጹን ሲሪየስ በቃ ዛሬ መጨረሻ ማወቅ ፈልጋለሁ። እኩል ምን ሰማ ይመስለኛል። የምሬን ሲሪየስ ሁሉንም ነገር እንድትነግረኝ በቃ ምንም በቃ በስነ ስርዓት ባለው መንገድ እንድታወራይ ለማድረግ ነው የጠራኋትና ተናግሬያታለሁ። ሌላ እንደ ትላንት ወዲያው ምናምን ጓጓላለሁ ብላ ምናምን ከሞከረች እኔም የምሬን ነው የምላችሁ ለመጣላት እኔ ዝግጁ ነኝ። ለመጣላት ስላችሁ በቃ ስነ ስርዓት መያዝ አለባት። አብሮ ብዙ እንዳሳለፈ ሰው እየሆነች አይደለም። አብረን ጥሩ ጊዜ ያሳልፈናል፣ የማይረሱ በጣም ነው የምንዋደደውና እንደዚህ አይነት እየሆነች አይደለችምና ሴት ልጅ አትመታ ምናምን ሲባል የፈለገ በቃ እንደፈለጉ ይሁንብን ማለት አይደለም። እኛም ሪስፔክት ያስፈልገናልና እኛም በቻልነው አቅም እኔ በቻልኩት አቅም ሪስፔክት እያደረኳት ነው። እንደፈለገች እየሆነ ዝም እያልኳት ነውና አሁን ደግሞ እንደዛ የሚባል ነገር የለም። ሁሉም ነገር በስነ ስርዓት እንዲሄድ ነው የምፈልገውና እኔም ስተት ካለብኝ ስተቴን ይነገረኝ። ቀጥታ መመለስ ያለብኝን እመልሳለሁ። ኖ ፕሮብሌም፣ ለሱ ችግር የለብኝም። አጥፍቼም ከሆነ ይቅርታ ነው፣ ምንም ማድረግ አልችልም። አጥፍቼ ከሆነ ከይቅርታ በላይ ምንም ሊመጣ አይችልምና ይቅርታ ለማለትም ዝግጁ ነኝ። እኔ ጥፋት ከተገኘብኝ በቃ ስተቶቼንም ሁሉ ማወቅ ፈልጋለሁኝ እና
ብቻ በዚህ ሰዓት በዚህ በሚለብር ጊዜ ውስጥ እንደቀልድ የሁሉ ችግር በገባንበት ጊዜ ውስጥ ከኛ ጋር የነበራችሁ ሰዎች አላችሁና ሁለታችን እንዳንጣላ ምን እንዳንል በጣም እየጣራችሁ የነበራችሁ ሰዎች አላችሁና እግዚአብሔር ያክብርልን። እንደናንተ አይነት ጥሩ ልብ ያለው ሰው ነው የሚያስፈልገንና ፈጣሪ በቃ እንዴት ይባላል ፈጣሪ ከናንተ ጋር ይሁንና ከእንደዚህ አይነት ጭንቀት ችግር ይጠብቃችሁላችሁ ነው። እስቲ ከማሚዬ ትምጣና ሁሉንም ነገር እናያለን። እኔ በጣም እየደበረኝ ነው የምሬን ነው። ቢያንስ ግልጽ ለማድረግ እንኳን እየሞከረች አይደለም እና በጣም ያናድዳል። የሆነ እውነቱን ፋክቱን እንዲህ ያደርጋል እንዲህ ነው እያለች ችግሮቻችንን ብንፈታ ደስ ይለኛል። የሆነ ገና አድርጋል በሚል መላመት ሌላ ችግሮች ውስጥ መግባት አልፈልግምና እስቲ እውነቷን እንግዲህ ምን ሰማ ይሆናል። እሷ ምንም ለኔ በቃ ለማውራት ፈቃደኛ አይደለችም ምናምን እኔ ሰው ገድዬባት ይሁን እኔ ምን እንደሆነ አላውቅም በእውነት ብቻ እኔም በቃ እየደበረኝ ነው። እኔ ከዚህ በላይ መታገልም ምናምንም እየከበደኝ ነው። በቃ የቻልኩትን እየሞከርኩኝ ነው። እንግዲህ እኔና እሷ ጥሩ ግንኙነት እንዲኖረን እንዳንለያይ ድጋሚ ወደ ጸብ ውስጥ እንዳንገባ ገና ከስንት ችግር ነበር አልፈን የመጣ ነው አይደለ? ደህና ሰላም አገኘን ባልንበት ሰዓት ሌላ ችግር ማመጡ ህይወታችን ውስጥ እንዲየበጠበጠ እንዳለ ራሱ አላውቅም። በቃ እኔ ማረፍ በመፈልግበት ሰዓት በቃ ከሷ ጋር ደስተኛ ሆኜ መኖር በመፈልግበት ሰዓት ነው እንደዛ አይነት ነገር የተፈጠረውና ብቻ እናያለን። ያው ክብር እየተሰጣጣን ማለት ነው። በቃ ሪስፔክት እየተሰጣጣን ምናልባት ታይም ይሄንን ቪዲዮ ታዩ ይሆናልና የመሬን ነው ምንም አይነት ነገር ሲል ስነ ስርዓት ባለው መንገድ ብታወሪኝ ደስ ይለኛል። እኔ በጣም እየተናደርኩኝ ነው። ክብር እየተሰጣጣን ምናምን እኔ መታገስ ባለብኝ ልክ እየታገስኩኝ ነው። ማንነቴንም ዝቅ እያደረኩ እንደዛ እየሆነሽም ዝም እያልኩኝ ምናምን እየታገስኩ ነውና ቢያንስ ወንድ ልጅ ነኝ ይሆናል አይደለ? ወንድ ልጅ ነኝ። መሰጠት ያለብኝ ቦታና መሰጠት ያለብኝ ክብር ሊሰጠኝ ይገባልና ላይክ እኔ እንደማከብርሽ አንቺም ልታከብርኝ ይገባልና እሱም ብቻ ነው ካንቺ የሚፈልገውና ስነ ስርዓት ይዘን ሁለታችንም ፖላይት በሆነ መንገድ ብናወራ ደስ ይለኛል። ሌላው ትርፍ ነው። እኔና ሃይሚ እንድንጣላ የሚሞክሩ እንድንጣላ ምናምን የሚሉ ሰዎች ምናምን እኔ ቦታ አልሰጥም፣ ግድ አይሰጠኝም። ለማንም ግድ ስለማይሰጠኝ እንደዚህ የሆነ ኔጌቲቭ ለሆነ ሰው ምንም አይነት ቦታ የለኝም እና ሃይሚ ደግሞ እንደነዚህ አይነት ሰዎች ህይወትሽ ውስጥ ገብተው ከሆነ ለነሱ ቦታ ባሰጪ ደስ ይለኛል። ምክንያቱም ፈርስት ኦፍ ኦል እኔን አምነሽ ምናምን መቀጠል ነው ያለብሽ። የትኛውም ነገር እኔና አንቺ እስካለን ድረስ በመጀመሪያ እኔን ነው ማመን ያለብሽ፣ እኔን ነው ማስቀደም ያለብሽ። የሆነ ሰው ነኝ ስህተት ምናምን አልሰራም አልልም አይደለ? ስህተት እንኳን ተገኝቶብኝ ከሆነ ስርዓት ባለው መንገድ ጥሩ ነገር እንዳሳለፈ ምናምንና ያው እኔና ሃይሚ እስከማቆረስ የመለያየት ምናምን እቅድ የለንም። የሆነ በሰው መጣ የሆነ ነገር ተፈጠረ ምናምን የመጣላት እንትን ያለብንም አይመስለኝም አይደል? የሆነ ነገር ቢመጣ ቅናት ውስጥ ነው ምናምን ነው እንጂ የምንገባባው ሌላ ጥሩ ነገር ነው ያለን እና ሰው መጥፎ የሆነ ያናል የሚያስኬድ ነገር ያለን አይመስለኝም እስከምንተዋወቀው ድረስና ይሄኛው ዙር ግን እኔ አልተመቸኝም ምንም ነገር። ሃይሚ ደግሞ በቃ መወሰን ያለብሽን ተረጋግተሽ መወሰን ነው። አጥፍቼም ከሆነ እንግዲህ ይቅርታ መጠየቁ የኔ ፋንታ የኔ ግዴታ ነው። ገብቶሻል? ዝም ብሎ በቃ እንዲህ ነው ምናምን አይመጣውም። በቃ በስነ ስርዓት እኔ ስህተት ካለብኝ እንዲህ ያደርጋል ተብሎ ይነገራል። ስህተት ሳይነገረው ሰው እንዴት ከመሬት ተነስተ እመን ይባላል? ምኑን ልመን? እኔ በድን እየተነገረኝ ምንም አይታይ ነገር እያየው እመን ከየት አምጥቼ ነው ማምነው? እና በጣም ግራም ያጋባ ስሜት ውስጥ እየገባኝ ነውና በዛ ላይ 250 ሺህ ልትገባ ነው። ጥሩ ጊዜዎችን እየጠበቅኩኝ ባለ ሰዓት ላይ እንደዚህ አይነት ነገር መፈጠሩ ደግሞ በጣም ነው የሚያናድደው። ገና ከሰላም በቃ ሰላም ላይ ነን። ስንት ጊዜያችን ከተጣላን ከጨቃጨቅን ሁላ በጣም ምርጥ ጊዜ እያሳለፍን በነበረ ሰዓት ነውና ያንቺንም 250 ሺህ በቃ አብረን ተሰብስበን ደስ የሚል ጊዜ እናሳልፋለን ብዬ ባሰብኩ ሰዓት እንደዚህ ገለልተኛ ሆኖ ምናምን እየተደባበቁ መገናኘት አይመጣውም። ብቻ እኔ ነገሩን እንድትነግሪኝ ነው የምፈልገው እና አንቺም ሰው ነግሮሽም ከሆነ ምናምን መጠየቅ ነው የሚሻለው እኮ የሚበጀው መጠየቅ ነው። እውነትም ከሆነ እውነቱንም ለማወቅ እኮ ስትጠይቁ ነው ትጠይቃችሁ እንዴት ነው ነገር ምናምን ብላችሁ ስትጠይቁ ነው መልስ የምታገኙትና ከመሬት ተነስቶ መንልኝ እንትን ነው ምናምን የለም። አንደኛ እድል እየሰጠው ነው ምናምን እያለች ነበርና እኔ ግራ ገባኝ። የቱ ጋር ልበጠስ? አንዴ እዛው ወንድም የሆነ ነገር ይለኛል፣ አንዴ የሆነ ሰው እንትን ይለኛል። ምን ማድረግ እንዳለብኝ አላውቅም። እሺ ይሁን ዝቅ ብለን እንኳን ይቅርታን ሰላምን ፍለጋ እንኳን ዝቅ ስንል የሚሆን ነገር አይደለም። በቃ እኔና የሚገርም ነገር ሲፈጠር አንዳችን ዝቅ ስንል እንኳን አንዳችን ታውቃላችሁ ጠል ነው የምንለውና
እንደዛም ሆኖ እንኳን አሁን ላይ እኔ የሆነ ተረጋግቼ ለማውራት ምናምን ስሞክር ራሱ ተማታ ምናምን ሄደች። ዝም አልኩኝ። እሱንም እንግዲህ ያው ፈጣሪ ያለው ነው የሚሆነው፣ ምንም ማድረግ ስለማልችል እኔ። ለማንኛውም ቤተሰቦች ዛሬ ያው እውነቱን እንሰማለን ብዬ ተስፋ አደርጋለሁ። በቃ የምትነግሪኝ ከሆነ ንገሪኝ፣ አትነግሪኝም ከሆነ በቃ የምትወስኝ ወስኝ ነው የምላት። እኔ በባዶ ሜዳ የምጨነቅበት ምንም አይነት ምክንያት የለም። ምንም ለማሰብ ሞከርኩኝ ምን አይነት ተሰርቻለሁ ምናምን የሚል ጭራሽ ሊመጣልኝ አልቻለምና ብቻ ፈጣሪ ያውቃል፣ ሁሉንም ነገር ፈጣሪ ያውቃል። እስቲ ቅመሜ ስመጣ ሁሉንም ነገር እናውቃለን። ለበጎ ነው ሁሉም ነገር። ያው እኔና ሀይሚ መሀል ላይ ደግሞ ለመግባት የምትሞክሩ ሰዎች የስነ ስርዓታችሁን ብትይዙ ደስ ይለኛል። ምክንያቱም ይሄ እናንተ ህይወት አይደለም፣ የኔና የሀይሚ ህይወት ነውና ምንም እኔና ሀይሚ ህይወት ላይም ገባችሁ ምናምን ብንለያይና እንኳን አሁን አያርገውና ብንጣላ ብንለያይ እንኳን ምንም አታገኙም፣ ምንም ደስታችሁም ሊሰማችሁም አይችልም። እኔም እሷም የምንቀጥለውን ህይወት ነው የምንቀጥለው። ገብቷችኋል? ምንም አዲስ ነገር የለውም። እኔም እሷም የምትኖረውን ህይወት ነው የምትኖረው፣ እናንተ የምትሉላትን ህይወት አይደለምና ስነ ስርዓት ያዙ። ሰው ህይወት እየገባችሁ የምትበጠብጡ ሰዎች። ለማንኛውም ቤተሰቦች ብዙ አላወራባችሁ። እኔ ዛሬ ዋናው ቁም ነገር የመጣሁበት በቃ እውነቱን ሲሪየስ እንድትነግረኝ ነው። እስከዛሬ ተደባብሶ በቃ እንደዚህ ያደረክ ምናምን እያለች የሸፋፈነችውን ነገር ዝም ብዬ ማለፍ አልፈልግምና ምትነግረኝም ከሆነ ያው እኔ ውርደትም ከሆነ ምንም ከሆነ እናንተ ፊት ይነገረኝና ይወሰናል። በቃ ይቅርታም ከሆነ አጥፍቼ ከሆነ ይቅርታ መጠየቅ ነው። ምንም ይቅርታ መጠየቅ የበታችነት ምናምን አይደለም፣ በጣም ትልቅነት ነው። ስህተትን አምኖ ጥፋት አጥፍቻለሁ ብሎ ይቅርታ መጠየቅ በጣም ትልቅ ነገር ነውና ያው እኔ ሁሌ ነው የምለው የይቅርታ ልብ ይኖረን ምናምን ምለው ራሱ ሁሌ ነውና ይቅርታ በቃ ማለት ስህተትም አጥፍቼ ከሆነ ማለት ለኔ ሲምፕል ነው፣ ቀላል ነገር ነው። ምንም ከሷ የሚበልጥ ነገር አይደለም። ከሷ ጋር በማሳልፈው ነገር ምንም የሚበላለጥ ነገር አይደለም ይቅርታ መጠየቅ። ስህተትም አጥፍቼ ከሆነ ይቅርታ እላለሁ። እስቲ እንደምትነግረን ተስፋ አደርጋለሁ። እመጣለሁ ብላኛለች፣ እጠብቃታለሁ። በመጣይ ሰዓት እንግዲህ እኔም ወደ እናንተ እውነታውንም ምኑንም ለማድረስ እሞክራለሁ። ወዳችኋለሁ። ብቻ አንድነታችሁን አሳዩን፣ ሁለታችሁን ቤተሰቦቻችንም ምናምን አንድነታችሁን አሳዩንና በቃ ዋናው ሰላም ነው። በቃ እኔ ጭቅጭቅ ምን ደብሮኛል የምሬን ነው እንጂ ለመጨቃጨቅ ለምን በቃ የዛኔ እንደዛ ገንፍላ መሄዷ ራሱ በጣም ያናድር ነገር ነው። የሆነ በቃ እንደዛ ወንድ ልጅ ላይ እንዴት ትሆናለች? በቃ አይመታኝም ተብሎ አይነካኝም ተብሎ እንዴት ይሆናል እንደዚህና ብቻ እስቲ እሷ ትምጣና ሁሉንም ነገር ተረጋግተን ለማውራት እሞክራለሁ። ፒስ ውዴ በፍቅራችን እያል ስትመክሪኝ ያኔ የገፋሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ ቀን ከሌሊት አንቺን ማሰብ መች ሰለቸኛል። አሰብኩት ያን ሁሉ በደሌን አሰብኩት ችለሽ መኖርሽን አሰብኩት ለኔ ደስታ ስትይ አሰብኩት ፍጹም መጎዳትሽ ፍቅርዬ ዛሬ ትናንት ቢሆን ፍቅርዬን እያልኩ አስባለሁ ፍቅርዬ ርቀሽ ሄደሻል አንቺን ረፍዷል አውቃለሁ ውዴ በፍቅራችን ደህና ነሽ? ደህና ነኝ አለሁ። ሁሉ ሰላም? ደህና ነኝ። ያው ካሜራ አለ እንዳይደብርሽ። ሳይደብረኝ ችግር የለውም። እሺ ምን መሰለሽ ሀይሚ፣ አመሰግናለሁ በቅድሚያ እኔን ለማግኘት ፈቃደኛ ሆነሽ ስለመጣሽ። ቴንክ ዩ። እውነታውን ሁሉንም ነገር ደግሞ ማወቅ ፈልጋለሁ እኔ። ገብቶሻል? በባዶ ሜዳ እንደዚህ ይፈጥራል እንዲሆናል ምናምን ብሎ ማለፍ ልክ ነው ብዬ አላምንም። እንደዛ ምናምን ስላልሽ ምንም አንቺ ልክ ልትሆኛች። ምክንያቱም እውነታውን እንኳን ማወቅ ከፈለክ አስፈላጊ ስላልሆነ ነው። ምን ማለት ነው አስፈላጊ ስላልሆነ? ቀልድ ነው እንዴ? እኔና አንቺ ወጥ በጣም አስፈላጊ ነው እንጂ
መጥቶ አንተን ለሚዲያ ወይም ደግሞ ለሰው አሳልፎ መስጠት እኔ ለማንም አሳልፈ ይስጭ ይላጊ ነው ፈልግ እኮ የዛኔ የመጨረሻ ቪዲዮ ቀርጬ ምናምን ልሄድ ነው ማለት አይጠበቅብኝም ነበር አስፈላጊ ቢሆን። እሺ አሁን ሃይሚ ለምን አትሰሚኝም? ካንተ ነበር የጠበቅኩት እንድትነግረኝ። ምን እሺ አሁን ምን ብዬ እንድነግርሽ ነው የምትጠብቂው ከኔ? ምን ብዬ እንድነግርሽ ደስ ይላል። እንዲ ነው ብዬ ያሌለን ነገር አምጥቼ እንዳወራ አይደለም ያለን ነገር ነው የምትነግረኝ። ምንም የሌለ የሚባል ነገር እኮ ንገሪኛ። ታዲያ አሁንም እዛ ላይ ነሽ። እኔ ለመጨቃጨቅ አይደለም ሃይሚ መጥቶ እኔ ለምን እንደጠራኸኝ ነው። እኔ ለዚህ አልመሰለኝም ሲጀመር የጠራኸኝ። ያው የሚጮህ ዶሮ ታውቂያለሽ የኛ መጣላት እንደሚፈልጉት ሰዎች ነው ጣልቃ እየገባብን ያለው። ሲጮህ ብሎ ለምን ሲጮህ አያድርም? በቃ እንደዛ ካሰብሽ ምንድነው የሰማሽው? ምንድነው የተነገረሽ? ለምን አትነግሪኝም እንዴ? ብሩኬ እኔ እግዚአብሔር ስሚኝ ሃይሚ፣ እኔ ዛሬ አሁን የጠራሁሽ ምናምን በቃ እኔም አንቺን መለመን አንቺን እንትን ማለት ሰልችቶኝ ነው። ምን ማለት ነው? ካንተ ህይወት መውጣት ብቻ ነው እሱ ነው አስፈላጊ። በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን አንቺ አሁንም እንዲህ እያወራሁሽ ስለመለያየት ነው እያሰብሽ ያለሽው? ቆየሁ እኮ ከወሰንኩኝ ቆየሁ። ዛሬ ራሱ እኔ እኮ ላሳለፍነው ጊዜ ስንል ምናምን ነው እንደዚህ እያወራሁሽ ያለው ታይሚ። እሱን ብትፈልግማ ያሳለፍነው ጊዜ ምናምን ብለህ እሱን ብታስብ ኑሮ ትነግረኝ ነበረ። እኔ ብሩክ ምን ነው የምነግርሽ? የተፈጠረውን ነገር እኮ ንገሪኛ። እንዲህ አደርጋለሁ ወይ በይኝ፣ ከዛ ይነገርሻል እንዴ። ኧረ እባክህ ምንድነው እንደዚህ እንዲፈጥራለሁ እንዲያደርጋለሁ ብለሽ ጠይቂኝ። እኔ አይደለሁም እኮ የዋሸሁት። እስከዛሬ ሁሉንም ነገር ስትነግረኝ ነበር አይደል? አንቺ ሴትዮ ለምን አትሰሚኝ እኮ ንገሪኝ። ምኑን ራስህ ለምን አትነግረኝም? ካንተ አፍ ልስማው እኮ ነው ያልኩህ። እኔ እኮ የፈለኩት ካንተ አፍ መስማት ብቻ ነበር። ሲጀመር ከሌላ ሰውም ሆነ ከዛ ሰውም መስማት አይጠበቅብኝም ነበር እኮ። ከሌላ ሰው ነው የሰማሽው? አንተ በጣም ትገርማለህ። ራስህን በጣም ንጹህ አድርገህ እያወራህ ነው እኮ። ነው ስተተም ሰርቼ ከሆነ ነገር በጣም ራስህ እርግጠኛ ሆነ እያወራህ ነው እኮ። እርግጠኛ ሆኜ ነው እያወራህ። እያወቅህ ነው ደግሞ የምታደርቀኝ። ታውቀዋለህ እኮ የሰራኸውን ያጠፋኸውን ታውቀዋለህ። እኔ ይሄው ካሜራ ይዤ መጥቻለሁ እኮ። በቃ ወጪ ይሄ ነው ብለሽ ተናገሪ። እኔ ስተከሰረው ተናገሪ። አይደለም ትቼዋለሁ። ምኑን ነው የምትወይ? እንደፈለግሽ የምትሆኝ እኮ መብት የለሽም እኮ። እኔና አንቺ ጉዳይ ነው አይደለ? መናገር ግዴታሽ ነው እኮ። ኧረ እባክህ ልታስገድደኝ ነው? እንዴት ነው ማላስገድድሽ? እንዴ መናገር አለብሽ። ከመሬት ተነስቶ እንላይ ወይ ፈልገሽ ነው? አትገፋፋኝ ብሩክ፣ አትገፋፋኝ። ፈልገሽ ነው? አስፈላጊ አይደለም። አትገፋፋኝ። ምን ነው በካሜራ ወይም ደግሞ በእንትን እንደዚህ መጥቼ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። አድርጊ እንደሱ። እኔ በካሜራም የትም አትውጪ። እኔ እኮ ራሴ እየጠየቅኩሽ ነው አይደል? አውሪ እኮ እያልኩሽ ነው። እኔስ ዛሬ መጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ስጠራኝ ልመጣም አልነበረም። ገባ? አሁን እንደዚህ አድርጊ እንደዚህ ሁኚ ምናምን ብለህ እንድታስገድደኝ አይደለም የመጣሁት። እሺ አሁን እንደ ግዴታም እንደምንም ወሰጁ ባደርግ ያን ያደርገው ነበር የመጨረሻ ቪዲዮ። እሺ አሁን እኔ ምንም ባልገባኝ ነገር ላይ አሁን ተጣልተን ዝም ብለህ ቁጭ ያል ነው እያልሽኝ ያለሽው? አዎ ይሻላል እንደሱ። ምክንያቱም ህሊና ያውቀዋል ወይ? አንቺ ህሊና ለምንድን ነው ማታውቀው? ያውቀዋል የሰራኸውን ወይም ያጠፋኸውን። እኔ እንደዚህ አድርገኸኛል ማለት አይጠበቅብኝም። የስከዛሬው ራሱ ይቆጨኛል። እስከዛሬ ራሱ እንደዚህ የሆነ ቶሎ የተቆጨውበት፣ ቶሎ የተናደድኩበት፣ ቶሎ የተበሳጨውበት፣ ቶሎ ነገሮችን ወደ ሚዲያ ያመጣውበት ነገር ራሱ ይቆጨኛል። ምንድነው? ምን አሁን ደግሞ አልፈልግም እኮ። አንቺ ስትፈልጊ ማይሆን አንቺ ስትፈልጊ የሚሆን ነገር አለው ወይ ነው? እሱ እኔ እስከፈለኩት ድረስ መብቴ ነው የፈለኩትን ማድረግ። ስለዚህ እኔም የፈለኩትን ነገር የማረም መብት እንዲኖረኝ እፈልጋለሁ። ማናት አድርጋለህ? አሁን የፈለከውን አድርጋልኩ እኮ። አንቺ አሁን መብት እኮ ነው የፈለከውን አድርግ። እኔ ደግሞ የፈለኩትን መወሰን መብቴ ነው። ህይወቱ እኮ የራሴ ነው አይደለ? እኔ ታግሼ ለማውራት በጣም እየሞከርኩ ነው። አንቺ ታውቂያለሽ፣ በጣም ታግሼሽ ለማውራት ምናምን በጣም እየሞከርኩ። ባለፈው በጣም በጸባይ ምናምን ተረጋግቼ ለመጠየቅ ሞከርኩኝ። የቱ ጋር ነው የዋሸኸኝ? ንገረኝ፣ የደበቅኸኝ ንገረኝ። ተማቴ ስትሄጂ ዝም ያልኩትን ነው የተረጋጋሽ? ሴት ነኝ ተብሎ እኮ ምንም ውርውር የሚያስብል ነገር አይደለም። ማበሳጨት ምናምን አይደለም። ስትሆን ልትናገር ሳይሆን ጭራሽ እኔን ልትወቅሰኝ ስትሞክር ነው ያናደድከኝ። ገባህ አይደለ? ተናግረህ ነገሮችን ማብረድ ሳይሆን እኔ እኮ ከየት አባቴ አምጥቼ ነው የምነግርሽ? ያወቅሽው ነገር ካለ ንገሪኝ እኮ አልኩሽ። ምንድነው ወምት? በቃ እኔ አሁን እንደዛ አላደርግም አልኩ። በቃ እንዳደርግ ደግሞ አታስገድደኝ። እኔ ዛሬ መጣሁትኝ
ለመጨረሻ ጊዜ እንዳደርጋት አስገድደኝ እና አትኝም። ሁሌ ነው እንደዚህ ምለው ሲጀመር ቻው አትኝም። ምንድነው ለመጨረሻ ጊዜ ምናምን በጣም እያስፈራራሽኝ እኮ ነው። እያስፈራራው ካለ ምንድነው ከዚህ በላይ ምን አለ? ለመጨረሻ ጊዜ ምናምን ከማለት በላይ ምን አለ? ተረጋግተሽ ምትወሪ ከሆነ አውሪ። ምንድነው እንደ ሰው ስተሰርቼ ከሆነ ይቅርታ አልጠይቅሽ አልኩሽ። ስተት ካለ ንገሪኝ እንዲያደርጋለሁ ይበኝ አልኩሽ። አስፈላጊ አይደለም እንዴ? ምንድነው አስፈላጊ አይደለም? ከሌላው የወለድኳት መሰልሽ እኮ። ብሩክ አትገፋፋኝ። ምኑን ነው አትገፋፋኝ እንዴ? ንገሪኝ እኮ ነው እያልኩሽ። ለአንተ ትልቁ ነገር መውለድ ብቻ ነው ወይ ብሩኬ? አኮ ሌላው ጥፋት አይደለም እኮ። ሌላ ወልጄ ምናምን የደበኩሽ አስመሰልሽው እኮ። እሱ ነው ለአንተ ትልቅ ነገር። በኢየሱስ አሁን ለመደራረቅ ነው የጠራሁሽ? እንድትነግሪኝ እኮ ነው። ካሜራ አለ በቃ። እኔ የመጨረሻ አስፈላጊ አይደለም። እኔ ቻው ልልህ ነው የመጣሁት። በቃ ምንድነው ቻው ልልህ? እኔን ካልፈለግሽ እኮ ቻው ማለትም ግዴታ የለብሽም እኮ። ካኔ ማትፈልጊኝ ከሆነ ቻው ምናምን የለም። በጸብ እንለያይ። ምኑ ነው በጸብ እንለያይ? ምን አናደደኝ? በእናትሽ በስርዓት አውሪኝ። ስነ ስርዓት ይኖር። በላይ ማውራት አልችልም ብሩኬ። አሁን እኔ የጠራሁሽ እኮ ስለምፈልግሽ ነው አይደለ እንዴ? የራሴን ነገር ንገሪኝ። ያጠፋሁትን ሰጠውክ ነበር እስከዛሬ ድረስ ራስህ ትነግረኛለህ። ሃይሚ ነይ በቃ ልንገርሽ ብለህ ትነግረኛለህ ብዬ እድል እየሰጠውክ ነው። ከአንዴም ሁለቴ እድል እየሰጠውክ ነው። እሺ ልንገርሽ። ምን ብዬ እንደምነግርሽ አላውቅም። ስለማከብርሽ ነው እሱ ነው። እና ታዲያ ምን ልንገርሽ እንዴ? በጣም ምንድነው የሰማሽው ነገር ካለ ቀጥታ መናገር ነው በቃ። እንዴት ነው አስፈላጊ አይደለም የምትይው? እንዴት ነው አስፈላጊ የሚሆነው? እኔና አንቺ እየጣላ እንዴት ነው አስፈላጊ? ስለኔና ስላንተ ህይወት ግድ ቢል ራስህ ትነግረኝ ነበር። አንቺ ከየት አምጥቼ ነው እኔ የምነግርሽ? ጤና የለሽም እንዴ? ምንም ስተታል ምንም ማስበው ማስተዋወሰውም ነገር የለም። ምንም የደበቅከኝ ነገር የለም። እሺ መልካም ጊዜ ይሁንልህ። ቻው ሃይሚ። ቻው እንዳትይኝም እንዳትይጂም በቃ እንከባ። እኔ ከሄድሽ ማለት ነው የመጨረሻዬ ነው የሚሆነው። ምንም ቢፈጠር ምን የመጨረሻዬ ነው። እያስፈራራሁሽ አይደለም። ምን እየለመንኩሽ ልትቆይ ፈልገሽ ነው እንዴ? በቃ በስርዓት አውሪኝ። ፖላይት በሆነ መንገድ አውሪኝ። ምንድነው እያስፈራራኝ ነው? ካንቺ በላይ የሚያስፈራራ አለ እንዴ? አንተም ሰው ጭራሽ ልትናደድ ትሞክራለህ። አዎ እናደዳለሁ። መናገር ሲጠበቅብህ እኮ ራስህን ዝም ያልከው። ከየት አምጥቼ ነው የምነግርሽ? ከየት አምጥቼ ነው የምነግርሽ? አይገባሽም እንዴ? በግድ እንጣላ? በግድ ለምን አትነግሪኝም? እኔ እኮ እየለመንኩሽ ነው። ለምን ንገሪኝ በቃ እያልኩ እየለመንኩሽ ነው። ከዚህ በላይ ምን ልሆንልሽ? እሱን ነው የምትፈልገው? ምኑን? እኔ እንድናገር እኮ ንገሪኛው። ግልግል አይደል እንዴ? ነግረሽኝ እኔ ጥፋተኛ ከሆንኩ ይቅርታ ማለት ነው። አሳልፌ ልስጥህ? ምን ይመጣል? ለማንም ስጪ። ምን ይመጣብኛል? ስጪ። ይሻላል። እንደዛ ይሻላል። ይሻላል። ምንድን ነው የምትይው? በስራ ምን ነግሪኝ ከሆነ ንገሪኝ እንዴ። እኔ ከዚህ በላይ ምንም የመለማመጡም የመለመኑም አቅም የለኝም። በቃ እንደ ሰው አክብሬ ምናምን እየተመላለስኩልሽ ነው። ካንቺም ብዙ ተማተሽ ምናምን ሄድሽ። ባለፈው ያጠፋውን ነገር ንገረኝ አልሽኝ። እኔ ምን አውቃለሁ ያጠፋሁት ነገር ነው አልኩህ እኮ። የመታወቅ ስላናደድከኝ ነው ብሩኬ። ወይኔ መቃጠል። እየሰማኸኝ አይደለም መሰለኝ። እኔ እኮ ከዚህ በላይ ምን ልስማሽሽ? እኔ ንገሪኝ አልኩኝ። ምን አልኩኝ? አይደክምሽ? በጣም ታገስኩ። በጣም ትነግረኛለህ ብዬ እንዴ። ምን ሆነህ ነው? ለኔ እንደዛ ይገባኛል? የሆነ ሰው ስሚ፣ ለኔ እንደዛ ይገባኛል ወይ? እኔ ላይ ያደረከው ነገር ብሩኬ ንገረኝ። ለምን አሁን አንድ ቀጥታ ነገር አትናገሪ? በቃ አንድ ቀጥተኛ ነገር እንዲያርጋኛል ምናምን ብለሽ ንገሪኝ። በቃ ካደረኩትም ከበደልኩሽም ይቅርታ ነው የምልሽ። መደራረቅ አይደለም ሃይሚ። በቃ ያጠፋሁት ነገር ካለ ንገሪኝ ቀጥታ። እኔ በቃ ይቅር አስፈላጊ አይደለም። በቃ ትቼዋለሁ። ሁሉንም ነገር አስፈላጊ አይደለም። ሁሉም ነገር ደግሞ እዚህ ጋር እንዲያበቃ ነው የምፈልገው። ማለት እዚህ ጋር እንዲያበቃ አንቺ መለያየቱን ነው እንደምፈልጊው? እሱን የሚሻለው ለኔ ገባ። አረጋጌቴ ትግስቱን ስጠኝ። ምንም ትግስቱን ስጠኝ አይደለም። እንደዛ ማለት ካለብኝ ምን እኔ ማለት ያለብኝ እኔ እታገሳለሁ ምናምን መወሰን አይከብደኝም ሃይሚ። በቃ ሰማሽኛ? ስለዚህ ወስን እኮ በቃ እኔ በስርዓት እያወራሽ አንቺ ማይሆን ስለመለያየት አታወሪ። እያስፈራራሽ አይደለም፣ እውነቱን ነው የምነግርሽ እንዴ። ተለምኖ የሚኖረው ህይወት የለም። ገብቶሻል? እኔ እየነገርኩሽ ንገሪኝ ጥፋቴን። ማናችሁም እዚህ ጋር ይሆናል አይደለ? ነገሮችን ወደ እንደዚህ ሐላል እንዳወጣቸው ይሆናል አይደለ? በይፋ እንዳደርጋቸው ማናችሁም ብትሆኑ አትገፋፉኝ። በቃ እስካሁን ዝም ብዬ ነው እያየው እንዳላየው። ለሰው ብለሽ ነው እንዴ አንቺ? እኔ ምናምን የሆነ ነገር ጀምረሽ ምናምን ፕራንክ ጀምረሽ እሱ ላይ ለማሳበብ እናንተ ናችሁ እንደ ህይወት የምትኖሩልኝ። አልበዛም እንዴ? ምንድነው ይሄን ያክል?
አስፈላጊ ቢሆን እኔ በካሜራ አሳያለሁኝ። ማንም ሰው ስለጋፋፋኝ አይደለም። ገባህ አይደል? አሳይ ሀይሚ እኔ አክብሬ ነው የጠራሁሽ። በስራ የምትወሪኝ ከሆነ በቃ አንተም ብትሆን ማንም ሰው ወዳጆችህም ሆኑ እንዲገፋፉኝ አልፈልግም። ማውጣት ካለብኝ ራሴ ያወጣለኝ። ማንም ስለ ራሴ እኮ ነው እየጠየቅኩሽ አይደለ እኮ በቃ ነገሮችን ማውጣት እኔ ስለ ራሴ ነው የምጠይቅሽ። አንቺ ሴትዮ ምንድነው ምክንያት ባሌለው ነገር ተጣላን ይባል እሱ ነው የምትፈልጊው? እኔ መጣሁት ልሰናበት ብቻ ነው። ሌላ ነገር እንዳደርግ ግን አትገፋፉኝ። በቃ እንዴ የሆነ ምንድነው ሌላ ልገይ ነው ሌላ ነገር እንዳደርግ ምናምን ልትገይ ነው እና ታዲያ ምን አይነት ወሬ ነው የምትወሪው? ቀጥተኛ ጥያቄ እኮ ነው የጠየኩሽ። ንገሪኝ ያልኩት በቃ እንዴ እኔ ደግሞ እየነገርኩ ያለሁት መናገር ያለብህ ራስህ ነበርክ። ከየት አምጥቼ እኮ ስተትም ከሆነ ይሄ ነው በእኛ አይንሴት ምንም እንዳልሰራ ሰው ነው እየሆንክ ያለው። በቃ ተይው አትንገሪኝ። ግግም ማሰሬ ምንም እንዳልሰራ ምንም ልስራ ምንም ላጥፋ ስተት ከሆነ እንዲህ አደርጋል በይኝ በቃ አንዴ ምንድነው አሰሬው ካለ ንገሪኝ፣ ካሌለ የለም በቃ ዝም ብለሽ የራስሽን መንገድ መሄድ ትችያለሽ። በሰላም መሰናበት አትፈልግም? ሃይሚ እኔ እኮ በሰላም ነበር የጠራሁሽ። እያሳሽኝ እኮ ነው። ለምን አትነግሪኝም? እኔ ለምንድነው ለማስይዝ ለምን ሐቁናት ለምንድነው ለማስይዝ ለምን ሐቁናት ነግሪኝ? የተፈጠረው ነገሮች በይፋ ካልሆኑ አልክ እኮ ንገሪኝ። እሺ ካሜራ ይጥፋና ንገሪኝ። ራስህ ለምን አትነግረኝም? ካሜራ ይጥፋና ንገሪኝ። ራስህ ለምን አትነግረኝም? ያደረከኝ ከየት አምጥቼ ነው የምነግርሽ? ምንድነው ያደረኩሽ? ልቀቀኝ። እንዴ ያደረከኝ ምናምን አትበኝ። ምንድነው ያደረኩሽ? የምትነግሪኝ ከሆነ ቀጥታ ንገሪኝ። ያደረከውን እሺ እንኳን አረኩ በቃ እሺ እንኳን አደረኩ። የዋሸሁትንም እንኳን ዋሸሁ በቃ እዚህ ያለ አንቺ ሴትዮ አማርኛ አይገባሽም እንዴ? ነይ እንከባበርሽ። የምሬን ነው እንከባበራው በቃ እዚህ ያደረከው ምን አደረኩ ማለት ምን ማለት ነው? በስራ ለምን አትወሪኝም እንዴ? ጥያቄ ጠየቁሽ ምንድነው እንደዚህ የሚያስገርም በስርዓት መልሽልኝ እኮ በስርዓት መልሽልኝ። መብቴ ነው መገንፈል እንዴ? እዚህ ደስ እንዳለሽ መለያየት ደስ እንዳለሽ መምጣት ምናምን የለም። ቻው ልበልህ። እሺ ቻው በሰላም መለያየት አትፈልግም? እሺ ቻው በይኝ ተለይኝ በቃ። እኔ በጣም ለማንኩሽ አይደለ ለማንኩሽ በቃ ያላንቺ አልኖርም አይደለ? ይኸው ቻው በይኝ እንዴ። ትርፍ ወሬ አታወራሽ። ምንም ትርፍ ወሬ ምናምን አይደለም እንዴ። የሆነ ሁሉም ነገር ሲበዛ ይመራልሽ። ምንድነው መለያየት ምናምን መለያየት ከመለያየት ውጪ ወሬ የለሽም እንዴ? በቃ ቤተሰቦች የሆነው እኔ ምንም ልላችሁ አልችልም። በቃ እንደምታዩት ነው ሁሉም ነገር። ከዚህ በላይ እኔ ምንም ላደርግ አልችልም። በቃ እንዴ ተረጋግቼ እንኳን መጥቼ ለማውራት ምናምን ስሞክር በግድ ከየት አባቴ አንጥቼ እንደምናገር አላውቅም። ምንም አዲስ ነገር የለም። በቃ ምንም የለም። ምንም ያው ነው። ዛሬም ያው ነው፣ ነገም ያው ነው፣ ከነገ ወዲያም እንዴ በቃ ቻው። እሺ ይቅርታ በእናታችሁ። ለማንኛውም ቻው። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። የመቀነትሽን የወገብሽን ልክ የወገብሽን ልክ እኔ እንደው ባወኩትና ከእንግዲህ ሰው አልክ። እመጣለሁ ብለሽ ምነው ዘገየሽ፣ ምነው ዘገየሽ፣ ተናፈኩኝ ብለሽ ናይ ኋላ እንዳትረሺ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ።